አይደለም መላእክቶች ናቸው። መልአኩ ገብርኤል ያወረደላቸው ሌላ ምስክር ደግሞ ያለው ራሳቸው አይደሉም። ማን ያየው ሲባል መሬም ስትወልድ ኢሳን ትላላችሁ። አዳምጥ እንጂ ከጠየክ በኋላ ዘለቀ። ሰዕድ ብን አቢ ወቃስ የሚባሉ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ አይተዋል። እርሱ የዓይን እማኝ ገብርኤልን ሚካኤልን አይቷቸው መስክሯል። ምን ላይ ተጽፏል? ሐዲስ ላይ አለ? አዎ አለ። ለውጣለ ምስክር አለ ሲባል የመጀመሪያ መስማት ነው። ለውጣለ መቼ የተጻፈ ነው እኮ አላው ለዚያው ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ራሳቸው ዘመን 200 እና 300 ዓመት በኋላ የተጻፉ ሐዲሳት አሉ። አዲስ ዝም ብለው የተጻፈ ወደሚለው እየመጣህ ነው። የመሰከረው ሐዲስ ላይ አለ ወይ ብለህ ጠይቀው። ሐዲስ ላይ አለ ላሳየህ ወይ? በዘመናቸው የነበረ ሰው ባልደረባቸው፣ ጓደኛቸው፣ ራሱ የእምነት ተከታያቸው እኔ ከገብርኤል ጋር ሲያወሩ ሚካኤልን ከነብዩ ከገብርኤል ጋር ሲያወሩ ከጅብሪል ጋር ሲያወሩ ከመላእክት ጋር ሲወራ ጅብሪል ጋር ሲያወሩ ምልክት ሰው ምስክር ሊሆን ይችላል። አዎ ያለው ለነብዩ ሰለላሁ ዐለይሂ ወሰለም ተገልጦላቸው ገብርኤል እና ሚካኤል ጅብሪል ሰው ነው እንዴ? ጅብሪል እንደ ሰው ይታያል? በሰው ይገለጣል መልአክ። ይሄን አታውቅም? ስለዚህ ክርስቶስንም እንደስ በሰው ተገልጾ መምጣቱን ታምናላችሁ ማለት ነው። እግዚአብሔር ይስጥህ። ቴንኪው በጣም በሰው ይገለጻል አልክ። አየህ ክርስቶስም በሰው ተመስሎ መምጣቱን አመንክልኝ ማለት ነው። እግዚአብሔር ይስጥህ። ቴንኪው በጣም ምንም አያስቅም። አይ እንዲህ ማወቅህ ራሱ ደስ ይለኛል። እኔ እኮ ቀስ ያላችሁ መማራችሁ ራሱ አንድ ለውጥ ነው። እውነቴን ነው። ሰው መሆኑን ኢየሱስን አመንክ ማለት ነው። መጨረሻ ዳመት እንዴ ኢየሱስ ክርስቶስማ ፍጹም ሰው ፍጹም አምላክ ነው። ከማርያም የቱ ጋር ነው ደስ ያለህ? የቱ ጋር ነው ፍጹም ሰው ፍጹም አምላክ ነኝ ያለው? ፍጹም ሰው ፍጹም አምላክ መጀመሪያ ከአምላክነቱ እንሂድ። ማስረጃ እሺ ልንገርህ። ክርስቶስ ከአምላክነቱ እንሂድ ልነግርህ። ክርስቶስ እኔ አምላክ ነኝ። እሺ ይኸውልህ ኢየሱስ ክርስቶስ የተሰቀለ ጊዜ ከጎኑ የተሰቀለ ወንበዴ ምን አለው? ዛሬ ከኔ ጋር በገነት ትኖራለህ። አምላክ በመስቀል ላይ ተሰቅሎ ነው ልነግርህ እኮ ነው። ክርስቶስ ፍጹም ሰው ፍጹም አምላክ የሚለውን እኮ ስነግርህ ነው። ዛሬ ከኔ ጋር በገነት እዛ መስቀል ላይ የተሰቀለው አምላክ ነው። ከአምላክነቱ ልጀምር ብለህ መለኮት ያልተለየው ሰው ነው እሱ። ገባ? አንድ ይኸውልህ አዳምጠኝ ረጋ ብለህ። ስለዚህ መስቀል ላይ የሞተው አምላክ ነው ወይንስ አይደለም? መስቀል ላይ የሞተው አምላክ ነው። እስክሪብቶና ወረቀት ይዘህ ረጋ ብለህ አዳምጥ። ይኸውልህ ፍጹም ሰው ፍጹም አምላክ አለ። አሁን ችግር የለውም። ፍጹም አምላክ ነኝ ያለው ልነግርህ እኮ ነው ቃል በቃል። አሁን በነገር ነገሮች ሁሉ እኮ ፍጹም ሰውና ፍጹም አምላክነቱን ላሳየህ እኮ ነው። አሁን ፍጹም አምላክነቱን ሳሳየህ ዛሬ ከኔ ጋራ በገነት ትኖራለህ አለ ወንበዴውን። ሰው በገነት ማኖር ይችላል? ሰውን ወስዶ በገነት ማኖር ይችላል እንዴ? አይችልም። አምላክ ካልሆነ መስተቀር ገነት የሚያስገባ ማንም የለም። እንደ ሰው ደግሞ ምን ሆነ መሰለህ መስጠት አይችልም። ኢየሱስ ማንም ሰው መስጠት አይችልም። እንደ ሰው ደግሞ አምላክ ደግሞ አይሰቀልም። አየህ እንደ ሰው ደግሞ ተሰቅሎ አየው አይደል? ፍጹም ሰው ፍጹም አምላክ ማለት እዛው ላይ አልተገለጸልህም? የለም። ጻፍ አትፈርድ። ሰዎቹ ጻፍ። ተረጋጋሽ። አሁን ያዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ አስተምሮ ያውቃል ወይንስ አያውቅም? ይኸውልህ አሳየው እኮ አንተ ምንድን ነው የምትፈልጉት? አስተምሯል። አዎ አስተማረ። የሰው ልጅ ራሱን የሰው ልጅ እያለ ይገልጻል። ዮሐንስ ወንጌል ላይ ራሱ ከምዕራፍ ፍጹም አምላክ ነኝ ያለበትን ጥቅስ ስጠኝ። የሰው ልጅ ራሱን እያለ ያለበትን ጥቅስ ስጠኝ። አምላክ ስለመሆኑ አይደለም ኢየሱስ እኔ አምላክ ነኝ ያለ የቱ ጋር ነው? የቱ ጋር ነው? ይህ አንደኛ ጴጥሮስ ምዕራፍ 1 ላይ አንብብ። አንደኛ ጴጥሮስ ምዕራፍ 1 ላይ እኔ አምላክ ነኝ ብሏል ኢየሱስ። አንበዋ። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር ላይ ነው ይታያል። አንደኛ ጴጥሮስ ምዕራፍ 1 ቁጥር ላይ ነው። ቁጥር 1 ላይ ነው።
አንበቦስ ምን ይላል? ችግር የለውም ላንብብልህ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1። እሺ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ለባንቶስና ለገላትያ ለኮኮቲያም ለእስያም ለቢታንያም ለተበተኑት መጻተኛ ጸጋና ሰላም ይብዛላችሁ። እሺ ቀጥል። እሺ እኔ ላንብብልህ። ቆይ የኢየሱስ ክርስቶስ አምላክ ቆይ ላንብብልህ። እኔ የኢየሱስ ክርስቶስ እሺ አየሽ ይኸውልህ ያስወጣል እንደሱ ፓውዛቱን ስማ ማነው ስማ ሰርጀሪ ሰርጀሪ አለ ሰርጀሪ ሰርጁ ሰርጂ ሰርጁ ተመለስ። ሰብኩች በተታሁ ሰርጂ የደኩ ሰርጂ የደኩ እንዴ የለም እንዴ ባለ ሸገሪያስ አምስተኛ ጴጥሮስ ሁለተኛ ጴጥሮስ መልእክት ሁለተኛ ጴጥሮስ እሺ እሺ ምዕራፍ ስንት ቁጥር ስንት? ምዕራፍ 4 ነው። አንድ ነው። ኖ አንድ ነው። አንድ ምዕራፍ 1 እሺ ቁጥር ስንት? ቁጥር 1 ነው። ቁጥር 1 የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ አየው ይሰማል እኮ ለረብጫው ይሰማል። ይሰማቸዋል። አሜን እንዲሉ ነው የሚሰሙት። እሺ አሜን እንዲሉ ነው የሚሰሙት። ሙስሊሞች ናቸው እነዚህ። ሰው ማምለክ የለመድክበት እዛ አሜን ይላሉ። ይሄ እነዚህ ሙስሊሞች ናቸው። ሰው ያመልኩ ኖ አምኖት ፕሮቴስታንት ኦርቶዶክስ ጋር የተካከለ አንድ የክብር እምነታችን ላገኙ ይላል። እንቀጥል ወይስ ላይ ይበቃል? ቀጥል። አንድ ቁጥር ጨርሰው የመለኮቱ ኃይል በገዛ በክብሩ በበጎነቱ የጠራን በማወቅ ለሕይወታችን እግዚአብሔርን መምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በቤታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ ይላል። ቀጥለው እንጂ አምላክነቱን የሚገልጸው ድረስ ቀጥለው። ስለ ክፉ ምኞት በዓለም ካለው ጥፋት አብልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ በክብር በጎነት የከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ግን ጨምሮ የኢየሱስ ክርስቶስ ሁለተኛ ጴጥሮስ የኢየሱስ ክርስቶስ አምላክ እሸረጋ በል የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ኢየሱስ ክርስቶስ አምላክ? የኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ አምላክ መሆኑን የሚናገረው ማን ጨመረ? የኢየሱስ ክርስቶስ አምላክ ይባረክ ይላል። አዳምጣ የኢየሱስ ክርስቶስ አምላክ ይባረክ ነው እንጂ አሳይ ነበር። እሺ የኢየሱስ ክርስቶስ አምላክ ይባረክ ነው። ማን ነው ኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ አይደለም የሚለው ኢየሱስን ነው አምላክ የሚለው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? ኖ ኢየሱስ አምላክ አይደለም፣ አምላክ ኢየሱስን ነው ክርስቶስ አምላክ መሆኑ የሚናገረው። እሺ ቀጥል። አማርኛ ትችላለህ? የኢየሱስ ክርስቶስ አምላክ ይባረክ። አይደለም እንዴ
አውጣው እዚህ ላይ ስክሪን ላይ አድርገው። ስክሪን ላይ አድርገው። አየሽ ማኪያቶ ይሄን አስቀዘቀዝክብኝ። ተይ አብሽር፣ ሌላ ጋብዛለሁ። ያ እሺ አንብበው። ያው ቁጥር 3 ላይ ምን ይላል? የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ ቁጥር አንድ ረብ ፈጣሪ እኮ ከአንድ ጀምረ እያነበብን ነው። 3 ላይ ስንደርስ ጊዜ ይሄን እናገኘውን አንደኛው ላይ እሺ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ወደ ጢሞቴዎስ አገልጋይ ሁሉ ወደሚሆነው ቅዱሳን ሁሉ በቆሮንቶስ ስላለች የእግዚአብሔር ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ጌታችን ኢየሱስ ክርስቶስ የሚለው አይደለም። የኢየሱስ ክርስቶስ አምላክ ይባረክ አይደለም ይላል። እያነበብ ነው አይደለም ነው። ያው የኢየሱስ ክርስቶስ አምላክ ይባረክ ኖ ይለኛል። ያው የኢየሱስ ክርስቶስ አምላክ ይባረክ ያው የሚለው እዚህ ላይ ከየት እናመጣው አላውቅም እንጂ ላንበበው አላውቅም አለ። ያው መጽሐፉ ላይ ነው። እሺ ቁጥር 3 ያው የኢየሱስ ክርስቶስ አምላክ ይባረክ ይልህ እኮ ላሳየህ። እሺ ያው የሚለውን ከየት እንዳመጣው አላውቅም አለ። የኢየሱስ ክርስቶስ አምላክ ይባረክ። ኢየሱስ አምላክ እንዳለው ይናገራል መጽሐፉ። ምን ትላለህ? እኔ እኮ ቋንቋ እስከሚል እሰጥሃለሁ ከፈለግ። እሺ አንደኛ እንትን ሂድ። አሬ እዚህ ቋንቋልክብኝ እኮ አንተ ነው ያመጣው አልከኝ እኮ። ኖ አንደኛ ዮሐንስ መልእክት ላይ ሂድ ከፈለግ። ወይ አምላኩን ንገረና አሁን እዚህ ጋር ማነው የኢየሱስ ክርስቶስ አምላክ? አንደኛ ዮሐንስ መልእክት 5:19 ላይ ሂድ። ማነው የኢየሱስ ክርስቶስ አምላክ? እዚህ ጋር እያልኩህ እኮ ነው። ኢየሱስ ክርስቶስማ አምላክ ነው። የኢየሱስ ክርስቶስ አምላክ የሚለው ማንን ነው? እዚህ አይደለም እናነብልሃለሁ። ያው ጥቅሱን ተመልከተ። ያስወጣኛል። ምንም ማድረግስ ያውና ያው የኢየሱስ ክርስቶስ አምላክ ይባረክ ይለናል። ማን ነው ኢየሱስ ክርስቶስ? አይደለም ቆይ ነው ያው ቆይ እኔ ቆይ አንድ ጊዜ ያ ታነበብ እንደ ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው? የሚለውን አንተ ነህ ከየት ነው ያመጣው? ጥያቄ ያለ ጥያቄ ያለ። እሺ ኢየሱስ ሰላም ለኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ያስተምራል። አይ እሱ አምላክ የለውም ራሱ አምላክ ነው። አረ ክርስቲያን እኮ ወላሂ ክርስቲያን ኮምፕላቸው አስቡ። አምላክ አለው ይላል መጽሐፍ። አምላክ አለው እርሱን ፍቱትና ሌላ አምላክ ነው። የእርሱን አምላክ መፈለግ የተሻለ ነው። ብራሽ ያስተ ጥያቄ ያለ ካለ ይገል ሰላም ነው። እሺ አልሐምዱሊላህ። ሰላም አለይኩም። እንትን እኮ ኢየሱስ ክርስቶስ አባትና አምላክ ነው የሚለው። ለምን አባት የሚለውን ታውቀው? ችግር የለውም። አባትም አለው ኢየሱስ፣ ወንድም አለው፣ እህት አለው፣ አጎት አለው፣ አክስት አለው መጽሐፍ ቅዱስ ላይ። እሱ ሳይሆን አሁን ጥያቄያችን አምላክ እንዳለው ይናገራል። ለምን ታነባለህ እኮ? ቆርጠህ ለምን ታነባለህ? መጽሐፍ ቅዱስ የኢየሱስ ክርስቶስ ታዳምጣለህ? እሺ እኔ አልቆረጥኩም፣ እያነበብን ነው። ሁሉንም እየሰማቸው ነበረ ቦታች አለ። ስለዚህ አሁን የኢየሱስ ክርስቶስ አምላክ ማን ነው? እንደ መጽሐፉ የኢየሱስ ክርስቶስ አምላክ ሳይሆን የሚለው ነው። እኔ ደግሞ እያልኩ ያለሁት ቆርጣ ነው ያነበብከው። ሲጀመር የኢየሱስ ክርስቶስ አባትና አምላክ ነው የሚለው እኮ። ያ አልቆረጥኩም። አብሽር፣ ያ አምላክ እንዳለ ይናገራል። ቁጥር 3 ላይ አባት ለምን አላነበብከውም? ለምን ቆረጥከው? እሱ አነበብኩት። ያው አባት አልኩኝ። ችግር የለውም። አሁን አምላኩ ማን ነው ንገረን። ያው ስለዚህ ያው ለኢየሱስ ክርስቶስ አባትና አምላኩ ማን ነው? የባህሪው አባቱ አብ ነው። ወልድ የባህሪ ልጅ ነው። ስለዚህ ዓለምን ለማዳን የሰው አምላክ አለው። ቆይ አዳምጠኝ እንጂ አስጨርስ። አባትና አምላክ የኢየሱስ ክርስቶስ አባትና አምላክ ይባረክ ነው የሚለው ቃሉ። ስለዚህ አብ የኢየሱስ ክርስቶስ የባህሪው አባቱ ነው። ወልድ ደግሞ
የባህሪ ልጅ ነው። ስለዚህ ወደዚህ ምድር የመጣው ሰውን ለማዳን በመስቀል ላይ የዋለው ኢየሱስ ክርስቶስ የአብ ልጅ ነው። ኢየሱስ አምላክ አለው የለውም? እንደ ጥቅም የባህሪ አባቱ ስለሆነ አባቱን ለመናገር ለማጠየቅ እንጂ ወልድ አምላክ ስለቀረ አይደለም። ጥቅሱ የኢየሱስ ክርስቶስ አምላክ ይላል አይልም? ጥቅሱ አባትና አምላክ ነው እንጂ የጌታም ይላል። በቀይ የሚጻፈው በቀይ የሚጻፈው የጌታ ተራራለሽ አንዴ በቀይ የሚጻፈው ይናገራል። ዮኒ ሜት አድርግ እንጂ ዮኒ ስላላየው ነው እንጂ ለአባትና አምላክ ነው የሚለው እሱ ቆርጦ ስለ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክ አለው የለውም? እሱን እኮ እየነገርኩ ነው። አባትና አምላክ ማለት አልኩህ እኮ። ለምን አለ ሳይሆን ጥያቄው ለምን አለ ሳይሆን ምን ለማለት ነው ሳይሆን አምላክ እንዳለ ይናገራል አይናገርም? ጥቅሱ እኮ እሱን እኮ እያስረዳሁ ነው። ከሰማኸኝ ማለት ነው። አላዳመጥከኝም እኮ ሲጀመር አንተ አሁን ለምን የሚለውን እዛ በኋላ ነው የምታስረዳው። ግን አሁን የመጀመሪያው ምን መሰለህ? የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክና አባት እንዳለው ይናገራል አይናገርም? ጥቅሱ ያው አባትም አልኩህ አምላክና አባት እንዳለ ይናገራል አይናገርም? እሱንማ ይላል እያልኩ እኮ ነው። አንተ አምላክ ብቻ በዛምልከው ነው እንጂ ማን ነው የአምላኩ እኮ? ልምታለህ ወደ እሱ እኮ እየመጣሁ ነው። አላስፈራኝ ስላልኩ ምጣሽ ማን አምላክ? አባትና የኢየሱስ ክርስቶስ አባትና አምላክ ይባረክ ነው የሚለው። ያ ማለት አልኩህ የባህሪው አባቱ ስለሆነ አምላክ የተባለበት የባህሪው አባት ስለሆነ ወልድ ደግሞ በልጅነት የባህሪ ልጅ ስለሆነ ለምን ተባለ ሳይሆን ማን ነው ጥያቄ። ለምን ተባለ ሳይሆን ማን ነው? የኢየሱስ ክርስቶስ አምላክ ብሎ የሆነን አካል እያመላከተ ነው ጥቅሱ። ያ የኢየሱስ ክርስቶስ አምላክ የተባለው ማን ነው? አምላክ ማለት አሁን እዚህ ላይ ይኸውልህ፣ አምላክ ማለት አሁን ኢየሱስ ክርስቶስ ፍጡር ነው ለማለት አይደለም። እየሰማኝ ከሆነ ማለት ነው። አባትና አምላክ ስለሚል የባህሪ ልጅ መሆኑን ለማሳየት አብ አባቱ እንደሆነ ቅድመ ዓለም አብ አባቱ እንደሆነ ድኅረ ዓለም ደግሞ ከድንግል ማርያም ስለተወለደ የባህሪ አባት አብ ስለሆነ የባህሪ አባቱ ነው የሚለው የቱ ጋር ነው ያለው? ፍጡርም አሁን ይኸውልህ አንተ እንደምትለው ፍጡር ለማለት አይደለም። የባህሪው አባት እሱ እኔ አላልኩም። አሁን ጥቅሱን እየጠየኩህ ላለመመለስ እንዲህ ስለሆነ ነው ብለህ ሄድክ። ችግር የለውም ተውኩልህ። ጥያቄ ሆነ አሁን ማነው አምላኩ የሚለውን ታውኩት መመለስ ስላልፈለግክ ማለት ነው። አሁን የባህሪ አባቱ ስለሆነ ነው እያልክ እየተናገርክ ስለሆነ ኢየሱስ ክርስቶስ እግዚአብሔር የባህሪ አባቴ ነው ብሎ ተናግሮ ያውቃል? አንድ ቦታ ላይ እሱ ምንድን ነው እንዴ አባት እያለ እኮ ራሱ ቃሉን አታነበውም? እኔ ራሱ ያ አባት ለሐዋርያቶችም አባታቸው ነው አይደለም? ይኸውልህ አሁን ይኸውልህ የኢየሱስ ክርስቶስ ይኸውልህ ይሄ የባህሪ አባትነት ነው። የባህሪ አባትነት የባህሪ የሚለውን የቱ ጋር ነው ያገኘኸው ነው አሁን ጥያቄው። አባትነቱ ለእርሱ ብቻ ቢሆን እሺ የዛኔ የባህሪው ነው በል። ነገር ግን እንደዛ አይደለም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። ያ ለእርሱ አባቱ የሆነው ለሐዋርያቶችም አባታቸው ለሐዋርያት የባህሪ አባቱ ነው የሚለውን የቱ ጋር ነው ላገኘው የምችለው ጥቅስ? የባህሪ አባቱ ነው የባህሪ አባት መሆኑን ጥቅስ ላመጣልህ እችላለሁ። አሁን አንተ እዚህ ላይ የሐዋርያት ልጅነትና የኢየሱስ ክርስቶስ ልጅነት ለይተህ መናገር መቻል አለብህ። በቃ እንደሱ ከሆነ የባህሪ አባቴ ነው ያለበት ጥቅስ አለ። ኢየሱስ ክርስቶስ የባህሪ አባት መሆኑን የሚያሳይ ጥቅስ አመጣልሃለሁ። የኢየሱስ ክርስቶስ የባህሪ አባቴ ነው ብሎ አስተምሮ ያውቃል መጽሐፍ ቅዱስ ላይ? አዎ እኮ እሱን አመጣልሃለሁ እኮ የቱ ጋር ላውጣ? አሁን ሶስተኛ አንዴ እኮ አስጨርሰኛ መጀመሪያ እሱን አመጣልሃለሁ፣ ግን ሀሳቤን ልጨርስ። ስለዚህ አሁን የባህሪ አባቴ ነው ብሏል ስላልኩኝ መጽሐፍ ቅዱስ ላይ እኮ እሱን አመጣልሃለሁ እኮ ስጠኝና እናንብበው አንድ ጊዜ እኮ ሀሳቤን ልጨርስና ወደ ጥቅሱ እንለፍ አይሻልም? ሀሳቤን አላስጨረስከኝም እኮ አንተ ያስወራኝ እኮ አይደለም። ጥያቄ ተጠየቅክ አይደለ? ከዚያ በኋላ መለስ። አሁን ወደ ጥቅስ ነው መሄድ አለብን እኮ ለመለስ ጥቅስ አለ አልከኝና እሱን እናንብበው። ይኸውልህ አሁን እኮ አባትና እንትን የሚለውን ስመልስልህ አሁን ደግሞ የባህሪ አባት መሆኑን ደግሞ ጥቅስ አመጣልሃለሁ። እዚያ ጋር የኢየሱስ አምላክ ይባረክ ይላል። ማን ነው ስልህ እንትን ስለሆነ ልጅ የባህሪ ልጁ ስለሆነ የባህሪ ልጁ ስለሆነ አልመለስኩልህ። ይኸውልህ አንተ አባት የሚለውን ዘለኸዋል። አምላክ የምትለዋን ብቻ ገንጥለህ ይኸውልህ ሰውን ለማወናበድ ለማደናገር ሳይሆን ጥቅስ ነው ጥቅሱ ነው አንተን ያወናበደው። ሙሉን ለምን አላነበብከውም? አምላክ የሚል አልተውኩም ተብኩ። ያው የኢየሱስ ክርስቶስ አባት የሚለውን ለምን ዘለልኩሽ እንጂ አነበብኩልህ። በተደጋጋሚ እየሰሙት ነበረ። የኢየሱስ ክርስቶስ አምላክና አባት ይላል። ያው ማን ነው አምላኩ? ማን ነው አባቱ? አባት የሚለውን አላነበብከውም።
አንተ መጀመሪያ ነበር ያው አልኩኝ። ያው አባቱ እኮ አሁን የስልህ ነው ወደዚህ የመጣ እኔ እኮ ስለመልስ ነው ወደዚህ እያነበብኩልህ ነበር። አንተም ሳትገባ ለልጁ ሳነብለት ነበር። አሁን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው ማንን ነው? ስለ ማንነት ነው። እግዚአብሔር አብ ነው። ማስረጃ አመጣልሃለሁ። አብ ወልድ መንፈስ ቅዱስ፣ አብ አባት እንደሆነ ወልድ ልጅ እንደሆነ መንፈስ ቅዱስ ደግሞ ሰራዊት እንደሆነ እግዚአብሔር አብ አምላክ ነው ማለት ነው። ስለዚህ እግዚአብሔር አብ አምላክ ነው ለኢየሱስ ክርስቶስ አይደል? አምላኩ ነው። አዎ የባህሪ ልጁ ነው። የባህሪ ልጁ ነው። ኢየሱስ ክርስቶስ አምላክ አለው ማለት ነው። እግዚአብሔር አብ አምላክ ነው። አምላክ አለው አላልኩም። እሱ ራሱ አምላክ ነው። የባህሪ አባት ነው። አምላኩ ነው እያልኩ አይደል? አብ ወልድ መንፈስ ቅዱስ አዳምጥ እንጂ ታስመልሰኛለህ። ጠየቀኝ ልመልሳ እንዴ? ልመልስ እየጠየቀኝ ጥያቄን አዳምጠኝ። ጥያቄን አዳምጥ እኮ የጠየቀኝን መች መለስኩ? መጀመሪያ ጥያቄን ምንድን ነው? ጥያቄ እስክትገባ ይኸውልህ ጠይቀኛል አይደለ? ምንድን ነው ጥያቄ? ልገበል ለመስማት ልስማሽ። ጥያቄን ምንድን ነው? አምላክና አባት የሚለውን የተባረከ ነው የሚለውን መልስ አልከኝ። እሱን እየመለስኩልህ እሱን አላልኩህ። እንደሱ አይደለም ያልኩት። አሁን ጥያቄ ልትገመለስ ስላልተረዳህ አዳምጠኝ እሺ። ኢየሱስ ክርስቶስ አምላኬ የሚለው ማንን ነው? ስለ ማንነት ነው ጥያቄ። ማንን ነው አምላኬ የሚለው? ኢየሱስ ክርስቶስ ራሱ አምላክ ነው። የባህሪ ልጅነት እንጂ አብም አምላክ የሚለው ጥቅስ ስተታለሁ። ኢየሱስ ማን ነው ብዬ ሳይሆን የጠየቁት ኢየሱስ አምላኬ የሚለው ማንን ነው እኮ አስጨርሰኛ። ይኸውልህ አብም ወልድ መንፈስ ቅዱስም በስልጣን አንድ ናቸው። ሁሉም ይህን ዓለም በማሳለፍ ይህን ዓለም በመግዛት በአምላክነት እኩል ናቸው እንጂ የሚበላለጡ አይደለም። አብ የወልድ አምላኩ ወይም ፈጣሪው አይደለም። ማስረጃ ከፍታ ያሳየን። ነገር ግን የባህሪ ልጁ ነው። አብ ደግሞ የባህሪ እኮ አመጣልሃለሁ። አስጨርሰኛ መጀመሪያ እንዴ ያጨረስክ እንመልስ እኮ እያደረከኝ አይደለም። አንደኛ እያስወራኝ አይደለም። መለስክ እኮ መልሱን ሰማሁ። ልትገመልህ መልሱ የመለስከው ጥቅስ አመጣልሃለሁ። የጥቅስ ችግር የለብንም። መለስክልን። አሁን ማስረጃ ክፈት ነው ያልኩህ እኮ። የጥቅስ ችግር የለብንም። መጀመሪያ ግን አስተምሮ ልናገር እንዴት እንደምናምን። አንተ እያወናበርክ ሰማን እኮ መቁሶችን እያወናበርክ ማስረጃ ክፈት። የክርስትናውን አስተምሮ መጀመሪያ ልንገርህ ነገርከን። አሁን ክፈተው ማስረጃውን። እኔ ደግሞ የማመጣልህ መጀመሪያ ይኸውልህ አስተምሮን ተናግሬ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ በክርስትና አስተምሮ ውስጥ ያለውን ቦታ ነግሬ ነው። ከዛ በኋላ ጥቅስ ማመጣልህ ነገርከን እኮ ሰማን። አሁን ማስረጃ መጨረስኩኝ እኔ። እሺ ጨርሰሽ በቃ። ስለዚህ ይኸውልህ አሁን አንተ እንደምትለው አይደለም። ለምሳሌ አሁን አንተ ወልድ ፍጡር ነው ብለህ አንዳንድ ሰዎችን ብጅታ ውስጥ ለመፍጠር ነበረ። እሱ ነገር አይሆንም። እንደዛ የሚባል አስተምሮም በክርስትና ውስጥ የለም፣ በየትኛውም ክርስትና ውስጥ ማለት ነው። ስለዚህ አብ የወልድ የባህሪ አባት ነው፣ ወልድ ደግሞ የባህሪ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ በስልጣን ይህን ዓለም በማሳለፍ በመግዛት እኩል ናቸው፣ በስም በአካል በግብር ደግሞ ሶስት ናቸው የሚል አስተምሮ ነው ያለው በክርስትና ዓለም ውስጥ እንጂ አንተ እንደምትለው አሁን ወልድ ፈጣሪ ያለው ፍጡር ሆኖ ማለት አይደለም። ጨረስክ? ምን እንዳመጣል ነው የፈረስኩ? ማስረጃውን ለተናገርከው ትልቅ ላይ ነህ። ክፈት እኮ ምን ማስረጃ አልስጥህ? አሁን የተናገርከውን አታውቀውም? ምን ማስረጃ እኮ አሁን ለተናገርሽ አመጣልሃለሁ እኮ እሱ ችግር የለም። ይኸውልህ አመጣልሃለሁ፣ እሱን ችግር የለውም። ለምሳሌ እኮ አመጣልሃለሁ። እሺ ወይ ሚውት አድርግና አንዴ ጠብቀኝ። ተከማለህ ሄድ። አይ አብሽር ተጠብቃለሁ። መሰረት ይችላል። አንድ ደቂቃ። ኧረ እስከ ትንሣኤ ቀን ተጠብቃለሁ። ማስረጃ የለውም ያወራኸው ከይቅርታ ጋር። ኧረ በደንብ ለማመጣለሁ ወንድም አለም አታስብ። እሱ ልናየው ነው። እሺ ጥያቄ ያለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ስለ ከሚስ ምሽት ላይ ልጠይቅ ፈልጌ ነበር። እሺ ከአንድ ሰው ነው እና ከሚስ ምሽት እንደዚህ ተቀምጦ ዱዓ ምናምን ማድረግ ይቻላል ምናምን ነገር ብሎኝ አይቻልም፣ እኔ እንደዚህ አይነት ነገር አላውቅም ምናምን ነገር አልኩኝ። ማለት ሰለዋት እንደሚደረግ እና ይህን ነው የማውቀው እኔ ከቤተሰቦቼም አይቼ የሚያደግኩት ማለት ነው። እና አንዳንድ ነገር ተደርጎ ምናምን ሌሊቱን ቁጭ ብሎ በዱዓ ማሳለፍ ነው ያለበት ምናምን በሚል ክርክር ተነሳና ስለዚህ ልጠይቅ ፈልጌ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም የኸሚስን ቀን በተለየ መልኩ ዱዓ እያደረጋቸው ደሩ ምናምን ብለው ተፍሲስ ያደረጉት ነገር የለም። እንዴት ታደርጎ ማን ጋር እንደረቀሽ ትንዛለ
የተለየ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አንዴ አውርዳቸው የሚረብሽ ቦታ ያለን ሰው እሺ እንደዚያ ብለው ያስተማሩበት ነገር የለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም የጅሙዓ ቀንና የጅሙዓ ሌሊት በእኔ ላይ ሶላት አብዙ ብለዋል። ያንንም በህብረት በጀማዓ ተሰባስባችሁ ሳይሆን ሁሉም ሰው በተናጠል ቁጭ ብሎ የሚያደርገው ሌሊቱም ሙሉ ቁጭ ብዬ ያንን እንትን እላለሁ ሶላት አወርዳለሁ በነብዩ ሰለላሁ ዐለይሂ ወሰለም ላይ ብል ሰውዬው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ካነ የውሙል ጁምዓቲ ወለይለቱል ጁምዓ ፈአክሲሩ ዐለይየ ሚነሰላቲ ፊህ ፈኢነሁ መን ሰላ ዐለይየ ሰላተን ዋሒዳ ሰለላሁ ዐለይሂ ቢሂ ዐሸራ ብሏል። የጅሙዓ ቀንና የጅሙዓ ሌሊት በሚሆኑ ጊዜ በእኔ ላይ አብዝታችሁ ሰላዋትን አውርዱ። አንድ ሰው በእኔ ላይ አንድን ሰላት ያወርድ አላህ በእርሱ ላይ 10 ሰላዋትን ያወርድለታል ብሎ ተናግረዋል። ስለዚህ ያ እሺ አመሰግናለሁ። እና እሺ ትክስልስ ተያለና አንዴ አሁን ከተናገርካቸው መካከል እያነሳሁ እነዚያ መካከል ትክስልስ ተያለ ደም ተተር አንዴ ባክህን አንዴ ከተናገርካቸው መካከል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህናል። ኢየሱስ ክርስቶስ እኔ እግዚአብሔር የማን የባህሪ ልጅ ነው ብለህናል። የባህሪ ልጅ ነኝ ያለበት ጥቅስ አለ ወይስ የለም? አለ እኮ እያልኩ ነው። ይኸውልህ የጥቅስ ችግር የለብንም። በነገራችን ላይ በደንብ ነው ማመጣት። አንድ ብቻ አይደለም 10 አመጣለሁ። እሺ ሁለተኛ ስልክ ስለሌለኝ ታወጣልኛለህ? ሁለተኛ ስልክ ስለሌለኝ አረጋ በላ አዳምጥ ይላታለህ እኮ ነው ተዘጋጅቻለሁ። አንዴ እኮ ላውጣልህ እኮ እያልኩ ነው። አዳምጥ ከወሽ ከስበል ኢየሱስ ክርስቶስ እኔ እግዚአብሔር የባህሪ ልጅ ነኝ ያለበትን ጥቅስ ስተን ያመዛክ እኮ ላምጣልህ እሱን አየሽ እኔ እኮ ላምጣልህ ነው ያልኩት። ሌላ ነገር እኮ ያልኩት ነገር የለኝም። እሺ አውጣልኝ። ማቴዎስ 3:13 ማቴዎስ 3:13 ላይ ያውና 13 እሺ አሁን ከ13 ጀምሬ ላንብበልህ። ኢየሱስ ክርስቶስ እኔ እግዚአብሔር የባህሪ ልጅ ነኝ ያለበት ቦታ አንዴ ይቅርታ አንዴ ወይ ከ11 ጀምሬ አንብበልኝ። ጥያቄን አዳም እንጂ አንዴ ቆይ ምንድን ነው? እኔ እግዚአብሔር የባህሪ ልጅ ጀምሬ እየሰጠው እኮ ነው እኮ አሁን ጥያቄ እንደገመው ምንድን ነው ያልኩት? ወልድ የአብ ልጅ መሆኑን ጥቅስ ስጠኝ አልከኝ። ያው አመጣሁልህ። ወልድ የአብ ልጅ መሆኑን አላልኩም። አያችሁት አይደል? እኔ እግዚአብሔር የባህሪ ልጅ ነኝ ያለበትን ጥቅስ ነው የፈለኩት። አለዛ እንደዚህ ያው እኮ ነው። ታዲያ ነው ያለው እኮ ያው ነው ብሎ የባህሪ ልጅ ነኝ ያለበትን ስጠን እኮ ላምጣልህ። 11 ጀምር አንብብልኝ። ይኸው ጥቅስ እኮ አመጣሁልህ። የባህሪ ልጅ ነኝ ያለበት አለ ወይ ልናነብ ነው አልከህ እኮ ተስማምተን። አሁን ቀጥታ እኔ ላነብልህ ነው። የባህሪ ልጅ ነኝ ብሏል አላለም? አንብብና ስንደርስ እኮ ሳይሆን ብሏል አላለም? ብሏል እኮ አንብብ እያልኩ ነው እኮ እንዴ። በጣም ጥሩ ልብ በሉ። እኔ እግዚአብሔር የባህሪ ልጅ ነኝ ያለበት አለ ብሎናል። ከየት ጀምሬ ላንብብልህ? አሁን አላለም? ከ11 ጀምረህ አንብብ። ከ11 ጀምረን እሺ። ያው ትቀጥላለህ አንተ ታነባለህ። ላንብብልህ? እሺ እኔ ላንብብሽ። በትክክል ያዝልኝ። አይሽ ያ እኔ ስለ ንስሐ በውሃ ጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ምንጩም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውም ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ማን የመጣ? ኢየሱስ። ዮሐንስ ግን አለ፣ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ማን ነው የከለከለው? ዮሐንስ ማለት ነው። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት፣ ዮሐንስ ፈቀደለት ማለት ነው። ኢየሱስም ከጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በሱም ላይ ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይህን ነው። አለቀ። ስለዚህ ኢየሱስ ክርስቶስ ማን ነው? ምንድነው ማለት ነው? የባህሪ ልጅ ነው የሚለው የቱ ጋር ነው? የባህሪ ልጅ ነው የሚለው እንዴ? የምወደው ልጅ ይሄ ነው አለ እኮ። ይጠላል አላልኩም? የባህሪ ልጅ ነኝ ያለ ልጅ መሆኑን እኮ ነው አምጣልኝ አልከኝ። አላልኩም? ልጅ መሆኑን ማን አለ? የባህሪ ልጅ ነኝ ያለበት ተው እንጂ ጥቅስ ይመጣል። አሁንም ታፈነግጣለህ እንዴ? አይነህ የሚያየው ነገር የባህሪ ልጅ ነው የሚለው የቱ ጋር ነው ያለው? የምወደው ልጅ ይህ ነው አለ እኮ። ይህን የተናገረው እኮ የባህሪ ልጅ ነኝ የሚለው የቱ ጋር ነው ያለው? ልጁ ነው የሚል አይደለ እንደ ጠየቀኝ ይላል። በተደጋጋሚ እየነገርኩህ ከቅድም ጀምሬ የባህሪ ልጅ ነኝ ያለበትን ወይንም የባህሪ የምትለዋን ቃል የፈለካት? አዎ አሁን ገባ። በቃ መልስ ውስጥ ይኸውልህ፣ አንዳንዴማ ይኸውልህ ስትሸነፍ ማመን አለብህ።
የምር ከምሬ ነው። አሁን አብ የባህሪ አባት መሆኑን ወልድ ደግሞ የባህሪ ልጅ መሆኑን አምጣልኝ አልከኝ አይደለ? አብ በሰማይ ሆኖ ተናገረ፣ የምወደው ልጅ ይህ ነው አለ። ስለዚህ ወልድ የአብ ልጅ መሆኑን ከዚህ ላይ ቁጭ አለ ራሱን ይቻላል። የባህሪ ልጅ ነው የሚል አለ ወይስ የለም? ጥቅሱ ላይ ባህሪ የምትለዋን ደግሞ ቃሏን አምጣልኝ። የባህሪ ልጅ ነው የሚል ቃል አለ የለም? እዚህ ጋር የባህሪ ልጅ ነው የሚል ቃል አለ የለም? እዚህ ጋር እሺ ልጠይቅህ አንተ እሱ ላይ አንተ እሱ ተጠይቀህ ማስረጃ ብለህ ባወጣኸው ላይ የባህሪ ልጅ ነው የሚል አለ የለም? ልጅ እያለህ አይደል ግድ የባህሪ የሚለው የባህሪ ልጅ ነው የሚል ቃል አለ የለም? የምወደው ልጅ ነው ያለ። የምወደው ልጅ ማለት ደግሞ ሌላ ልጅ የለውም። የባህሪ ልጁ ክርስቶስ ብቻ። ሌላ ልጅ አለው። ሌላ ልጅ አለው። ማስረጃ ላሳየህ። እሱ የሐዋርያቱ እኛም ልጆች ነን። በነገራችን ሐዋርያት አይደለም፣ ችግር የለውም። ሌላ ልስጥህ። በቃ ሌላ የባህሪ እግዚአብሔር አዳምጠኛ አዚ ሽንፈት ክን መነዚህ ሌላ ልጅ የለውም ማለት አለው። ሌላ ልስጥህ። ይህን መናሰኛለን። ወደዛ ምን ሄዳለን? ችግር ይሄን ማሰመነ የባህሪ ልጅ ነው የሚለው ለምን ዋሽ? የባህሪ ልጅ ነው የሚል ቃል አለ። መጀመሪያ ተሸንፍ ያለው በላይ ይሄን ከዛ በኋላ የምን ማሸነፍ? አንተ እኮ ነህ ይኸውልህ የባህሪ ልጅ ነው የሚል የጸጋማ ልጆቹማ እኛም የጸጋ ልጆቹ የተጠመቅን ሁሉ ማለት ነው። አታዳምጥም? ኢየሱስ ክርስቶስ የባህሪ ልጅ ነው ብሎ እዚህ ጋር ተናግሯል? አልተናገረም? የምወደው ልጅ ይህ ነው ብሎ ተናግሮለታል። አሁን ካዳመጥከኝ ማለት ነው። ያ ማለት ግን የአብ ሌላ ልጅ የለውም። ሌላ ነገር ይኸውልህ አዳምጥ እንጂ ጨርስ እንዴ። የተጠየቀኝ አዳምጥ እንጂ የተጠየቀኝ እየተናገርኩ እኮ አታዳምጥ እንዴ? ወንድም ያንዳከም ማታዳምጠኝ ከሆነ ማለት ነው። ጠየቀኝ ልመልስ። የለም እስከምመልስ ታዲያ አንተ ፋታ ከሌለ ነው ሰውን ዝም ብለህ ክርስቶስ የትኛውን ቦታ ላይ መጽሐፍ ቅዱስ ላይ እኔ እግዚአብሔር የባህሪ ልጅ ነኝ ብሎ አያውቅም። እሺ እሱ ማይበርሽ አዳምጥ። ከሐዋርያቶች መካከል አንድ ሐዋርያ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብሎ እየተናገረ የለም። ልጁ መሆኑን ግን አምናሃል። እሱንማ ልንመጣ ነው፣ ችግር የለውም። በእሱ ላይ ልንመጣ ነው። አሁን እኮ እዚህ ጋር ይህን ጨርስ፣ ይህን ጥቅስንና ወደ አልኮን ሄዳለን። ችግር የለውም። አዳምጥ፣ እሺ ተረጋጋ። እኮ ይሄን እዚሁ ላይ ላውራህ ነው፣ ወደ ሌላ ጥቅስ አልሄድም። ችግር የለውም፣ አብሽር። እዚህ ጋር የምወደው አንድ ልጅ ይህ ነው ያለው ማን ነው ያልከው ቅድም? እግዚአብሔር አብ። ማስረጃ እግዚአብሔር አብ ለመሆኑ የቱ ጋር ነው እግዚአብሔር አብ ነው ያለው የሚለው? አላየሁም የጽሁፉን። እግዚአብሔር አብ የሚል እዚህ የለም። ላውጣለህ? ክርስቶስ ይኸውልህ በዮርዳኖስ ሄዶ ሲጠመቅ ምንም እግዚአብሔር አብ የሚል አለ የለም? ያ ድምፅ ደግሞ ይኸውልህ የአባቱ የአብ ድምፅ ነው ነው የለም። እንደዛ ቢል የለም። የአባቱ የአብ ድምፅ ነው የሚል የለም። አንተ አልክ እናንተ ወይ የማን ነው የምታስበው አንተ? ያኔ እዚህ ጋር የለም ያታገኘው እያልኩህ እኮ ነው እኮ። ታዲያ ማን? እሺ ልጅን ያለው ማን ነው? እሺ በአንተ እስኪ ሊደል የለም። አልተገለጸም። አልተገለጸም ማለት ያልተገለጸ ነገር የእግዚአብሔር አብ ነው የሚል ቃል አልተገለጸም። የለም ይኸውልህ ያልተገለጸ ነገር በመጀመሪያ ነገር የእግዚአብሔር የአብ ድምፅ ነው የሚል እዚህ ቦታ ላይ የለም፣ አልተገለጸም። ሁለተኛ እሱ ነው። ሶስተኛ ልጨምርልህ ና። ሶስተኛ ምንም የምትጨምረው ነገር የለም። መጀመሪያ ይህን ጨርስ። ሶስተኛ ልጨምር። የእግዚአብሔር የአብ ድምፅ ነው የሚል ካለ ሳይንሽ ላውጣለህ። እሺ ቆይ አሁን እሺ ቆይ ልጅ መሆኑን ወልድ ልጅ መሆኑን አምናሃል? የአብዩን የመንፈስ ቅዱስ ይሁን ግን እሱን አላወቅም። የለም የእግዚአብሔር የባህሪ ልጅ ነው አልክ። ዋሻህ። አልዋሸሁም። ሁለተኛ የአብ መሆኑን መጀመሪያ አንተ ተቀበልሽ። ልጁ መሆኑን አምናለሽ። የአብ ድምፅ ልጅ አላዳምጥህም እንዴ? አስጨርሰኛ። ሳታስጨርስ እንዴት ነው የማዳምጥህ? እኔ መጀመሪያ ልጅ መሆኑን አምናለሁ እኮ። አስጨርሰኛ። አንተ እኮ ጥያቄ ነህ አይደለ? አንተ እኮ ጥያቄ ነህ። እኔ እየመለስኩ ነው። መጀመሪያ የምወደው ልጅ ይህ ነው የሚለውን አረፍተ ነገር በአይነት በብሌና አይተዋል አንተ። ስለዚህ ኢየሱስ ክርስቶስ ልጅ መሆኑን አምናሃል። የማን እንደሆነ ግን አላወቅም አንተ። አምናሃል የሚለውን ገና አትጠየቅኝ እኮ ልመልስ እንጂ አንተና የምታምነው ልጅ ነው ብለህ አምላክ ልጅ አለው አባት አለው እናት አክስት አያት አለው ብለህ ታምናለህ አንተ። እኔ እንደዚያ ብዬ እሱ አንተ እንደምትለው አይደለም። እሱ ነገራችን ላይ አንተ እንደምትለው አይደለም። እኔ መቼ አልኩኝ? ገና እኔ ምን አይነት ሀሳብ እንዳለኝ መቼ ነገር ኖ አክስት አጎት የሚለው ሁኔታ መጣሁ። እንደዚያ የሚለው አይታል እንዴ? እሺ ልጠይቀህ እሱን እኮ ይሄን ቃል ለምትጠቀም ኮሽ አክስት አጎት የሚለው ሁኔታ ረጋ በል እንጂ። እሺ ማወናበጃ እኮ ነው። ረጋ በል እንጂ አዳምጥ። እሺ
ያልተጻፈ ቆይ ለምን ታነባለህ አንተ? ያልተጻፈ ለምን ታነባለህ? አዳምጥ እንጂ ረጋ በለህ። ይሄ ሰዎችን መወናበድ ነው። ወደ ከሌሎች ጋር እንድንቀጥል የተጻፈውን ብቻ ለምን አታነብም አንተ? እሺ ያልተጻፈ ነገር እያነበብህ ከንግባባን ሲጀመር ያልተጻፈ ነገር ለምን ያልተጻፈ ነገር ለምን ታነባለህ? አሁን ለምሳሌ የትኛውም ክፍል ላይ አላገኘህም፣ ግን በተጻፈው ነገር ላይ ብቻ ለምን አናወራም ነው? ያልተጻፈው አንተ መንብበሃል እኮ ምን ሆነሃል? ለማንኛውም ይኸውልህ ይሄ ማወናበድ ምናምን አሁን አንደኛ በዚህ የሚወናበር ሰው እኔ ያለ ብዬ አላስብም በዚህ ሰዓት ማለት ነው። ሁሉም ነገር በመረዳት አንተ ግን ያልተጻፈ ነገር ባታነብ ጥሩ ነው። አሁን አክስታጎት ያልከው ነገር የትም አላመጣህም። ያልተጻፈ ያልሰማኸውን ያላስተማርኩህ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ለማስረጃ አይደለም። እና ያው የተናገርኩትን አሁን አንብብ። እዚህ ጋር አንብበው። የት ሄደ? ወጣ እንዴ? ባለ ወላሂ ከራሴ አልተናገርኩም። ወላሂ ከራሴ አልተናገርኩም። እሺ ሰለሞን አለ ከላይ። እሺ ሰለሞን ይሰማል? ድምፅህ ተደብቋል። ኤርፎን ካደረግክ አውጣው አንዴ። አይ ኤርፎን አላረኩም። እሺ እግዚአብሔር አያት አለው የለም? መጀመሪያ ልንገርህ እስኪ እግዚአብሔር አያት አለው የለም? ጂኒ አላህ ልጅ አለው? ጂኒ የነገረህን እንጂ አታምንም አይደል አንተ? እሺ እግዚአብሔር አያት አለው የለው? አድሚኖች ሰው እያወራ ከሆነ እያወራቸው ከሆነ አታወርዳቸው። ምናልባት ይህን ነገር የተጫነው ነገር ሊሆን ይችላል። እሺ አድሚኖች አትፍተኑ። እሺ ክርስቲያን እንደዚህ አንድ አድሚኖችን ላንሳቸው። እሺ ጥያቄ ያለ ጥያቄ ያለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ